ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ሂውማን ሪሶርስ ማኔጅመንት በፋይናል ኤግዛም ኩዌሽኖች ነው ዛሬ የመጣሁት እና አሪፍ አሪፍ ጥያቄዎች አሉ። እነዚህን ጥያቄዎች ከሰራችሁ ኤግዛም ላይ አሪፍ ውጤት ማምጣት ትችላላችሁ። ስለዚህ እስከ ቪዲዮ መጨረሻ አብራችሁን በመቆየት አሪፍ አሪፍ ጥያቄዎችን ማግኘት ትችላላችሁ። ኤግዛሙን ያዘጋጀሁላችሁ በሶስት ፓርት ነው። ጥያቄዎቹ ረዘም ስለሚሉ እና ኢንዲቴል እንድናያቸው ስለፈለግኩ ነው በሶስት ፓርት ያዘጋጀሁላችሁ። ይሄ የመጀመሪያው ፓርት ነው። ከዚህ ቀጥሎ ሁለት ፓርቶች እለቅላችኋለሁ ማለት ነው። ስለዚህ ለዛሬ ከፓርት ዋን እንጀምር ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደ ቪዲዮን ከመጀመራችሁ በፊት ቪፒኤን እያበራችሁ ጀምሩት። ቪፒኤን እያበራችሁ በምታዩልኝ ጊዜ ይበልጥ እኔም እየተነሳሳሁ ቪዲዮዎችን እሰራላችኋለሁ ማለት ነው። ስለዚህ ወደ ቪዲዮ። እሺ የመጀመሪያው ፓርት ምንድነው? ትሩ ፎልስ ኩዌሽን ነው። ኩዌሽን ነምበር ዋን ላይ ስንመጣ ጉድ ፐብሊክ ሪሌሽን ሞራል ቢልዲንግ ኢንካሬጅመንት ኦፍ አምቢሽን ኦፍ ኢምፕሎይ ኢቲሲ አር አድቫንቴጅ ኦፍ ኤክስተርናል ሪክሩትመንት ነው የሚለው። ስለዚህ መጀመሪያ ኤክስተርናል ሪክሩትመንት ማለት አንድን ሰራተኛ ወደ ኦርጋናይዜሽኑ ከአሁን በፊት ኦርጋናይዜሽኑ የማይሰራ ሰራተኛን ወደ ኦርጋናይዜሽኑ መጥቶ እንዲሰራ የምልመላ ሂደቱን ነው ኤክስተርናል ሪክሩትመንት የምንለው። ስለዚህ ኤክስተርናል ሪክሩትመንት ጥቅሞች ናቸው ይለናል እዚህ ጋ ያሉት። እዚህ ጋ የተዘረዘሩት ጥቅሞች ግን የኤክስተርናል ሪክሩትመንት ሳይሆኑ ኢንተርናል ሪክሩትመንት ናቸው። ኢንተርናል ሪክሩትመንት ማለት ደግሞ ምንድን ነው? አንድን ሰራተኛ ኦርጋናይዜሽን ውስጥ ከሚሰራ ሰራተኛ ወደ ሌላ ወደ ተሻለ ቦታ የማሳደግ ሂደቱ ነው። ስለዚህ ሰራተኞች የሚመለመሉት እዛው ነባር ከነበሩ የኦርጋናይዜሽን ሰራተኛ ነው። ስለዚህ እዚህ ጋር የተዘረዘሩት እንደ ፐብሊክ ሪሌሽን፣ ሞራል ቢልዲንግ፣ ኢንካሬጅመንት ኦፍ አምቢሽን ኦፍ ኢምፕሎይ የምን አድቫንቴጅ ናቸው ማለት ነው? የኢንተርናል ሪክሩትመንት አድቫንቴጅ ናቸው። ሞር ኦፍ ኤክስተርናል ሪክሩትመንት ስናየው ሰራተኞችን ዲሞቲቬት ነው የሚያደርጋቸው እንጂ ኢምፕሎይ አምቢሽናቸው እንዲጨምር አያደርግም ኤክስተርናል ከሆነ። ስለዚህ ኩዌሽን ነምበር ዋን ፎልስ ነው፣ ምክንያቱም የአድቫንቴጅ ኦፍ ኢንተርናል ሪክሩትመንት ስለሆኑ ማለት ነው። ስለዚህ ኩዌሽን ነምበር ዋን ፎልስ ነው ማለት ነው። ኩዌሽን ነምበር ቱ ላይ ስንመጣ ኢንተርቪው ኤምስ አት አሰሲንግ ስፔሲፊክ ጆብ ሪሌትድ ስኪል ጀነራል ኢንተለጀንስ፣ ፐርሶናሊቲ ካራክተሪስቲክስ፣ ሜንታል ኤቢሊቲ፣ ኢንተረስት ኤንድ ፕሪፈረንስ ነው የሚለው። ስለዚህ እዚህ ጋ የተዘረዘሩ ነገሮች የኢንተርቪው አላማ ናቸው ነው የሚለን። ስለዚህ ኢንተርቪው ዋና አላማው ምንድን ነው? ከስራ ጋር የተያዘ ስኪልን፣ አጠቃላይ ኢንተለጀንሳቸው ከአይኪው አንጻር ምን ይመስላል፣ ሰራተኞች ስብዕናቸው እንዴት ነው፣ ኢንትሮቨርት ኤክስትሮቨርት ናቸው፣ ሞቲቬትድ ሆነው ስራውን ይሰራሉ የሚለውን እና የሜንታል ኤቢሊቲያቸው የተለያዩ ፕሮብሌሞችን ሶልቭ የማድረግ አቅማቸውና ኢንተረስትና ፕሪፈረንሳቸው የምንለይበት ሂደት ነው ኢንተርቪው። ስለዚህ ኩዌሽን ነምበር ቱ ትሩ ነው ማለት ነው። ቀጣይ ወደ ኩዌሽን ነምበር ስሪ ላይ ስንመጣ ደግሞ ኢምፕሎይ ዴቨሎፕመንት ኢዝ ኤ ቲቺንግ ኢምፕሎይ ዘ ስኪል ኤንድ ዘ ኖሌጅ ኒድስ ቱ ፐርፎርም ዜር ከረንት ጆብ ኢፌክቲቭሊ ነው የሚለው። ስለዚህ ኢምፕሎይ ዴቨሎፕመንት ማለት ሰራተኞችን ስኪላቸው ክህሎታቸውና እውቀታቸው እንዲሻሻል እና በስራው ላይ አሪፍ ኢፌክቲቭሊ እንዲሰሩ ለማስቻል የሚተገበር ነው የሚለን። ስለዚህ የጥያቄ ምንድን ነው? ፎልስ ነው። ምክንያቱም ኤምፕሎይ ዴቨሎፕመንት ከሆነ ዋናው ትኩረቱ ምንድን ነው? ፊውቸር ጆብ ሮል ላይ ነው እንጂ አሁን ያለ ከረንት ጆብ ስኪል ላይ ያተኮረ አይደለም። ስለዚህ ኩዌሽን ነምበር ስሪ ፎልስ ይሆናል ማለት ነው። ምክንያቱም ኤምፕሎይ ዴቨሎፕመንት ፊውቸር ሮል ላይ ነው እንጂ አሁን ላይ ያለ ስኪልና ዴቨሎፕመንትን ከረንት ጆቡን ለመስራት የሚጠቅሙትን መለማመድ ላይ ያተኮረ ስላልሆነ ማለት ነው። ስለዚህ ኩዌሽን ነምበር ስሪ ፎልስ ነው። ኩዌሽን ነምበር ፎር ላይ ስንመጣ ኢንዳይሬክት ኮምፐንሴሽን ኢዝ ኤ ሞኔታሪ ቤኒፊት ኦፈርድ ኤንድ ፕሮቫይድድ ቱ ኢምፕሎይ ኢን ሪተርን ፎር ዘ ሰርቪስ ቱ ዘ ኦርጋናይዜሽን ሰች አስ ሜዲካል ቤኒፊት፣ ኢንሹራንስ፣ ትራቭል አላዋንስ ነው የሚለው። ስለዚህ ይህን ጥያቄ ስናየው ኢንዳይሬክት ኮምፐንሴሽን ማለት ነን ሞኔታሪ የሆኑና ከፐርፎርማንስ ጋር ሪሌትድ ያልሆኑ ጥቅማ ጥቅሞች ናቸው በኦርጋናይዜሽን ውስጥ የምናገኛቸው። ለምሳሌ ኢንሹራንስ አለ፣ ሜዲካል ቤኒፊት አለ፣ ታይም ኦፍ ቤኒፊት የምንላቸው እነዚህ የሲክ ሊቭ የህመም ፍቃድ አለ፣ በበዓላት በወሊድ ምክንያት የሚደረጉ ጥቅማ ጥቅሞችን ነው ኢንዳይሬክት ኮምፖንሴሽን የምንላቸው ማለት ነው። ግን ዳይሬክት ኮምፖንሴሽን ላይ ስንመጣ ደግሞ እነዚህ አክቹዋሊ ፔድ የሚደረጉ ኢን ዘ ፎርም ኦፍ ዌጅ ማለት ዌጅ ምንድነው? በሀወርሊ ቤዝ የሚታሰብ አለ፣ ሳላሪ መንዝሊ ቤዝ የሚታሰብ አለ፣ ቦነስ ደግሞ ቤዝድ ኦን ፐርፎርማንስ አለ። እነዚህን ዳይሬክት ኮምፖንሴሽን እንላቸዋለን ማለት ነው። ስለዚህ እዚህ ጋር ኩዌሽን ላይ ስንመጣ ኢንዳይሬክት ኮምፖንሴሽን ላይ ሜዲካል ቤኒፊት፣ ኢንሹራንስ ይካተታል፣ ግን ትራቭል አላዋንስ አይካተትም። ምክንያቱም ትራቭል አላዋንስ ዳይሬክት ምን ስለሆነ ዳይሬክት ኮምፐንሴሽን ስለሆነ። ስለዚህ ኩዌሽን ነምበር ምን ያደርገዋል ማለት ነው? የትራቭል አላዋንስ መኖሩ
ፎልስ ያደርገዋል ማለት ነው። ትራቨል አላዋንስ ባይኖር ግን ዳይሬክት ኮምፐንሴሽን ናቸው የተቀሩት ትሩ ይሆን ነበር። ስለዚህ ኩዌሽን ነምበር 4 ፎልስ ነው ማለት ነው። ቀጣይ ኩዌሽን ነምበር 5 ላይ ሲመጣ ፐርፎርማንስ ማኔጅመንት ኢዝ ዘ ፕሮሰስ ኦፍ ኢቫሉዌቲንግ ሃው ዌል ኤምፕሎይ ፐርፎርም ዜር ጆብስ ኤንድ ዘን ኮሚኒኬቲንግ ዳት ኢንፎርሜሽን ቱ ዘ ኤምፕሎይ ነው የሚለው። ስለዚህ ፐርፎርማንስ ማኔጅመንት ዋናው ዓላማው ምንድን ነው? ሰራተኞችን ኢቫሉዌት በማድረግ ያንን ኢቫሉዌሽን በመጠቀም ፊድባክ ለኤምፕሎይ በመስጠት ስራቸውን አሻሽለው እንዲሰሩ ማድረግ ላይ ነው ትኩረቱ። ስለዚህ የምን አይነት ፕሮሰስ ነው ይለናል? ኢቫሉዌቲንግ ሃው ዌል ኤምፕሎይ ፐርፎርም ዜር ጆብ፣ ስራቸውን እንዴት እየሰሩ ነው የሚለውን እና ያንን የሚሰሩበትን ሁኔታ አይተን ያለባቸውን ችግሮች፣ ማሻሻል ያለባቸውን ነገሮች ከእነሱ ጋር ኮሚኒኬት አድርገን አሪፍ ኢፌክቲቭ የሆነ ስራ እንዲሰሩ ማስቻል ነው። ስለዚህ ኩዌሽን ነምበር 5 ትሩ ይሆናል ማለት ነው። ይህን ይመስላል ትሩ ፎልስ ኩዌሽናችን። ቀጣይ ወደ ማቺንግ ኩዌሽን እንሄዳለን ማለት ነው። ስለዚህ ማቺንግ ኩዌሽን ላይ ምንድነው ኮለምን ኤ ላይ ከኮለምን ቢ ጋር ማዛመድ ነው። ኩዌሽን ነምበር 1 አን ኤግዛምፕል ኦፍ ቢሄቪየራል ቤዝድ ፐርፎርማንስ ኢንፎርሜሽን ነው የሚለው። ስለዚህ ቢሄቪየራል ቤዝድ ፐርፎርማንስ ኢንፎርሜሽን የሆነው የቱ ነው የሚለን። ስለዚህ እኔ ቶሎ የምሰራላችሁ ቪዲዮን ሰዓቱ እንዳይሄድብን ነው። ስለዚህ እናንተ ቪዲዮን ፖዝ እያደረጋችሁ መሞከር ትችላላችሁ ለሁሉም ጥያቄዎች ስሰራ ማለት ነው። ስለዚህ ለዚህ ጥያቄ መልሱ ምን ይሆናል ማለት ነው? ኤፍ ዲሲሽን ሜኪንግ ነው። ስለዚህ ዲሲሽን ሜክ ሲያደርግ አንድ ሰው ምንድነው ባህሪው ማየት ትችላላችሁ። እንዴት ነው ውሳኔ የሚወስነው? በራሱ ኮንፊደንት ነው ወይ? የተለያዩ ነገሮችን ከግምት አስገብቶ ነው ወይ ዝም ብሎ በስሜት ነው የሚወስነው? ምናምን የሚሉትን ነገሮች በማየት ምንድነው ቢሄቪየራል ቤዝድ ፐርፎርማንስ ኢንፎርሜሽን ማግኘት እንችላለን። ስለዚህ ኩዌሽን ነምበር 1 ኤፍ ነው ማለት ነው። ኩዌሽን ነምበር 2 ለርን ስፔሲፊክ ስኪል ኤንድ አክሽን ነው የሚለን። ስለዚህ ስፔሲፊክ የሆኑ ቢሄቪየሮችን አክሽኖችን መማር ላይ ያተኮረ ከሆነ ምንድነው ትሬኒንግ። ስለዚህ ስፔሲፊክ የሆነ ቢሄቪየር አለ የሆነን ስራ ለመስራት የሚያስፈልግ ባህሪና ምን ማድረግ አለብኝ የሚለውን ለማወቅ ከሆነ አክቹዋሊ ስራውን ለመስራት ትሬኒንግ ነው የሚያስፈልገን። ስለዚህ ኩዌሽን ነምበር 2 ኤ ይሆናል ማለት ነው። ኩዌሽን ነምበር 3 ላይ ስንመጣ ፔመንት ፎር ፕሮዳክቲቪቲ ነው የሚለው። ፕሮዳክቲቭ ስትሆኑ ወይም ስራም በአሪፍ ሁኔታ ስለሰራችሁት የሚከፈላችሁ ነገር ምን ይባላል ነው የሚለው። ይሄ ቀላል ነው። ቢ ላይ ያለው ኢንሴንቲቭ ፔ ይባላል ማለት ነው። በተለያየ መንገድ ይሆናል የፔመንት የሚሰጣችሁ። በዋናነት ግን ጥቅማ ጥቅሞችን ባላችሁ ፕሮዳክቲቪቲ መሰረት የሚሰጣችሁን ያካትታል ማለት ነው። ስለዚህ ኩዌሽን ነምበር 3 ቢ ነው ማለት ነው። ኩዌሽን ነምበር 4 አድቫንቴጅ ኦፍ ኦን ዘ ጆብ ትሬኒንግ ነው የሚለው። ስለዚህ ኦን ዘ ጆብ ትሬኒንግን እዛው ስራው ላይ አክቹዋሊ ስራው ቦታ ላይ መሰልጠናችሁ ያለውን ጥቅም ነው እዚህ ጋር የጠየቀው ደግሞ። ስለዚህ ይሄ ደግሞ ምን እንደሚያሳየን ሲ ላይ ያለው ነው። ኖ ፕሮብሌም ኦፍ ስኪል ትራንስፈር ይላል። ስለዚህ ኦን ዘ ጆብ ከሆነ የምትሰሩት ያንን ስኪል የምትማሩት አክቹዋሊ ስራውን እየሰራችሁ ነው። ግን በቲዎሪ ወይም በአርቲፊሻል ሞዴል ተጠቅማችሁ ቢሆን ስራውን የምትሰሩት ምን ማድረግ ይጠበቅባችኋል? ያንን ስኪል አክቹዋሊ ወደ ስራው ትራንስፈር ማድረግ ይጠበቅባችሁ ነበር። በዚህ ጊዜ ደግሞ ምንድነው አክቹዋሊ የተማራችሁትን ነገር ስኪሉን ስራው ላይ ለመተግበር ልትቸገሩ ትችላላችሁ። ኦፍ ዘ ጆብ ትሬኒንግ ከሆነ ማለት ነው። ኦን ዘ ጆብ ትሬኒንግ ከሆነ አክቹዋሊ ስራውን እየሰራችሁ ስለሆነ የምትማሩት ስኪላችሁን ትራንስፈር ወደ ስራው ለማድረግ አትቸገሩም ማለት ነው። ስለዚህ ኩዌሽን ነምበር 4 ሲ ይሆናል ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ ታይፕ ኦፍ ሴንትራል ቴንደንሲ ኢረር ዌር ሬቲንግ ክለስተር አት ዘ ሎወር ኤንድ ኦፍ ዘ ስኬል ነው የሚለው። ስለዚህ ብዙ ጊዜ ይሄ ፐርፎርማንስ አፕሬዛል ላይ ስናደርግ የሚፈጠሩ ፕሮብሌሞች ወይም ኢረሮች አሉ። ከነዚያ ውስጥ አንዱ ኢረር ምንድን ነው? ሴንትራል ቴንደንሲ ኢረር አለ። ሬት እናደርጋለን አንዳንዴ አት ዘ ሎወር ኤንድ ኦፍ ዘ ስኬል ላይ የሚደረግ ኢረር አለ። ይሄ ኢረር ምንድን ነው የሚለው ዲ ላይ ያለው ስትሪክትነስ ኢረር ነው። ስትሪክትነስ ኢረር ማለት በፐርፎርማንስ አፕሬዛል ጊዜ የሚከሰት ችግር ነው። ይሄ ደግሞ ምን ማለት ነው ካላችሁ ኢምፕሎዩን ሬት ስታደርጉ ወይም ፐርፎርማንሱ ሜዥር ስታደርጉ ኤክስፔክትድ ከሆነው ኖርም በታች ከሆነ ሬት የምታደርጉት ይህ ፕሮብሌም ይፈጠራል ማለት ነው። ስለዚህ አንዱ የፐርፎርማንስ አፕሬዛል ፕሮብሌም ነው ስትሪክትነስ ኢረር። ስለዚህ ኩዌሽን ነምበር 5 ዲ ይሆናል ማለት ነው። እነዚህን ይመስላሉ የመልቲፕል ቾይስ ኩዌሽኖቹ። እንግዲህ የምናየው ምንድን ነው የመልቲፕል ቾይስ ኩዌሽን ነው። እነሱን አይተን ፓርት ዋንን እናጠናቅቃለን ማለት ነው። ስለዚህ መልቲፕል ቾይስ ኩዌሽን ላይ ስንመጣ ኩዌሽን ነምበር 1 አይደንቲፋይ ዘ ኢንተርናል ፋክተር አፌክቲንግ ኤምፕሎይ ሪሙነሬሽን ነው የሚለው። ስለዚህ ኢንተርናል ፋክተር የሆነ በሰራተኞች ክፍያ ላይ ደሞዛቸው ላይ ማለት የሚያገኙት ጥቅማ ጥቅም ላይ ተጽዕኖ ያለው ፋክተር የቱ ነው የሚለው ግን ኢንተርናል የሆነ ፋክተር ኤ ኤምፕሎይ፣ ቢ ሌበር ማርኬት፣ ሲ ኮስት ኦፍ ሊቪንግ፣ ዲ ጂኦግራፊካል ሎኬሽን። እንዳልኳችሁ ቪዲዮን ፖዝ እያደረጋችሁ ሞክሩት። ከኤ ስንጀምር ኤምፕሎይ
ልክ ነው። የኤምፕሎዮች ስኪላቸው፣ ኤክስፒሪያንሳቸው፣ ፐርፎርማንሳቸው ኢንተርናል ፋክተር ነው፣ የሚያገኙትን ክፍያ ይወስናል። ስለዚህ ኤ ልክ ነው፣ ኢንተርናል ፋክተር ነው። ቢ ሌበር ማርኬት ላይ ስንመጣ ሌበር ማርኬት ማለት ኤክስተርናል ፋክተር ነው፣ ሰፕላይ እና ዲማንድ ኦፍ ሌበር ነው የሚያሳየን። ስለዚህ ኢንተርናል ሳይሆን ኤክስተርናል ፋክተር አፌክት ነው የሚያደርገው ሪሙነሬሽን። ሶስተኛው ኮስት ኦፍ ሊቪንግ ነው። ኮስት ኦፍ ሊቪንግም እንደ ቢ ኤክስተርናል ፋክተር ነው፣ ምክንያቱም የኢምፕሎዮች ኢርኒንግ አጀስት መደረግ አለበት ከሬት ኦፍ ኢንፍሌሽን አንጻር ነው የሚለው ይሄኛው። ይህም ኤክስተርናል ፋክተር ነው። ሌላኛው ዲ ላይ ጂኦግራፊካል ሎኬሽን ብታየው ምንድነው ኤክስተርናል ፋክተር ነው። ስለዚህ ኤ ላይ ያለው ይሆናል ማለት ነው ኢንተርናል ፋክተራችን። መልሳችን ለኩዌሽን ነምበር 1 ኤ ይሆናል ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ደግሞ which one of the following is correct about orientation or socialization ነው የሚለው። ስለዚህ ስለ ኦሪየንቴሽን ወይም ሶሻላይዜሽን አንዱ የሂውማን ሪሶርስ አክቲቪቲ ነው። ስለሱ ትክክል የሆነው የቱ ነው የሚለን። ስለዚህ ኤ ላይ ስንመጣ ሪስፖንሲቢሊቲ ላይስ ሞስትሊ ዊዝ ኢሚዲየት ሱፐርቫይዘር ነው የሚለው። ስለዚህ እዚህ ጥያቄ ጋር ስንመጣ ሪስፖንሲቢሊቲ ብዙ ጊዜ ላይ የሚያደርገው ኢሚዲየት ሱፐርቫይዘር ወይም ተቆጣጣሪያቸው ላይ ነው የሚለው። ስለዚህ ይሄ ፓርሻሊ ኮሬክት ነው፣ ምክንያቱም ሱፐርቫይዘሩ ሮል አለው በእነሱ ሰራተኞችን በመቆጣጠር፣ ግን በዋናነት የኦሪየንቴሽን በመስጠት ላይ ማለት ነው። በዋናነት ሂውማን ሪሶርስ ነው ታይፒካሊ ሊድ የሚያደርገው ይህን ኦሪየንቴሽን ማለት ነው። ስለዚህ የተወሰነ ያጠራጥራል ኤ ላይ ያለው። ቢ ላይ ስንመጣው ሶሻላይዜሽን ኦር ኦሪየንቴሽን ኢንቮልቭ ኢንትሮዲውሲንግ ዱቲ ኤንድ ኮሌጅስ ኢቲሲ ነው የሚለው። ስለዚህ ሶሻላይዜሽን ኦሪየንቴሽን ማለት ኃላፊነታቸውን ከማጋ እንደሚሰሩ ምናምን ማስተዋወቅ ነው። ይሄ ልክ ነው። ሲ ላይ ስንመጣ ኢምፕሩቭድ ፕሮዳክቲቪቲ ኤንድ ሪቴንሽን ነው የሚለው። ስለዚህ ኦሪየንቴሽን መደረጉ ፕሮዳክቲቪቲ እና ሪቴንሽን ይጨምራል ነው የሚለው። ይሄ ልክ ነው፣ ምክንያቱም ቀድማችሁ ከነገራችኋቸው ምን ኃላፊነት እንዳለባቸው ከማጋ እንደሚሰሩ ምን መስራት እንዳለባቸው ካወቁ ፕሮዳክቲቭ የማይሆኑበት ምክንያት ስለማይኖር ይህም አንዱ ልክ የሆነ ነገር ነው ስለ ኦሪየንቴሽን። ስለዚህ እዚህ ጋር ካየናቸው ውስጥ ሞር ኦፍ ቢ እና ሲ ልክ የመሆን ፕሮባቢሊቲ ያላቸው ማለት ነው። ስለዚህ ኩዌሽን ነምበር 2 ቢ እና ሲ ይሆናል ማለት ነው። ስለዚህ ኤ ላይ ያለው ፓርሻል የሆነበት ብዙ ጊዜ ሞስትሊ ስለሚል ነው። ብዙ ጊዜ ሂውማን ሪሶርስ ማኔጅመንቱ ስለሆነ ነው ይህን ኦሪየንቴሽን የሚቆጣጠረው። ስለዚህ ኩዌሽን ነምበር 2 ዲ ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 3 ላይ ስንመጣ ዋን ትሬኒንግ ሜተድ is not the same in the same category ነው የሚለው። ኤ ጆብ ሮቴሽን፣ ቢ ሲሙሌሽን፣ ሲ ኮቺንግ፣ ዲ ኢንተርንሺፕ ይላል። ስለዚህ እዚህ ጋር ያሉትን ስንመለከታቸው ከእነዚህ ውስጥ ምንድን ነው በተመሳሳይ ካታጎሪ የማይገኘው ነው የሚለው። የመጀመሪያው ጆብ ሮቴሽን ነው። ጆብ ሮቴሽን ማለት ኦን ዘ ጆብ ትሬኒንግ ነው። በስራ ላይ ነው የሚሰጣቸው። ይህን ትሬኒንግ የምታገኘው ከአንድ ቦታ ወደ ሌላ ቦታ እየሄዳችሁ ስራውን አክቹዋሊ እያያችሁ መስራት ነው። ኦን ዘ ጆብ ትሬኒንግ ይባላል። ቢ ሲሙሌሽን ነው። ሲሙሌሽን ኦፍ ዘ ጆብ ትሬኒንግ ነው። ሲሙሌሽን ማለት የተለያዩ አርቲፊሻል ሞዴሎችን በመጠቀም አክቹዋሊ በስራው ላይ የምትጠቀሟቸው ማቴሪያል ሳትጠቀሙ ስልጠና ሲደረግላችሁ ነው። ስለዚህ ሲሙሌሽን ኦፍ ዘ ጆብ ትሬኒንግ ነው። ቢ ይለያል። ሲ ላይ ስንመጣ ኮቺንግ ነው። ኮቺንግ ማለት ኦን ዘ ጆብ ትሬኒንግ ነው። ምክንያቱም ዋን ቱ ዋን ጋይዳንስ በኢሚዲየት ሱፐርቫይዘር እያገኘ ስራውን ስትሰራው ኮቺንግ ይባላል። ዲ ኢንተርንሺፕንም ስናየው ምንድነው ኦን ዘ ጆብ ትሬኒንግ ነው። ምክንያቱም ስትራክቸርድ የሆነ ፕራክቲካል ኤክስፒሪያንስ ከስራው ላይ ዳይሬክተር የምታገኙበት ስለሆነ። ስለዚህ በተመሳሳይ ካታጎሪ የማይገኘው ከተዘረዘሩት ውስጥ ቢ ሲሙሌሽን ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 3 ቢ ነው ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ አይደንቲፋይ ዘ ኮሬክት ኮምባይኔሽን ኦፍ ሬቲንግ ኢረር ነው። ቅድም እንዳልኳቸው ፐርፎርማንስን አፕሬዝ ስናደርግ የሚሰሩ ኢረሮች ወይም ፕሮብሌሞች አሉ፣ ሬት ስናደርግ ሰራተኞችን ማለት ነው። ስለዚህ ስለ እነሱ ልክ የሆነው ነው የተጠየቀው። ኤ ላይ ስንመጣ ሪሰንሲ ኤንድ ፕራይመሪ ኢፌክትስ ይላል። ሲሚላር ፐርፎርማንስ ሬት ዲፈረንትሊ። ቢ ሃሎ ኦር ሆርን ኢፌክት ኮንትራስት ቱ ዘ አዘር ፒፕል። ሲ ኮንትራስት ኢረር ጀነራላይዜሽን ቤዝድ ኦን ዋን ትሬንድ ይላል። ዲ ሳምፕሊንግ ኢረር ኢንሰፊሽንት ኢንፎርሜሽን ይላል። ስለዚህ የትኛው ነው ልክ የሚለውን እያንዳንዱን እያየን እንመልከት። ኤ ላይ ስንመጣ ሪሰንሲ ኤንድ ፕራይመሪ ኢፌክት ነው የሚለው። ስለዚህ እነዚህ ኢፌክቶች ምንድን ናቸው? አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን ናቸው ካላችሁ መጀመሪያ ሪሰንሲ ማለት ሪሰንት ቢሄቪየራችሁ ይኖራል። ሪሰንት ቢሄቪየራችሁን በማየት ፐርፎርማንሳችሁ በቃ በዛ ሪሰንት ባሳየችሁት ባህሪ ብቻ ሲገመገም ነው።
ፕራይሜሲ ኢፌክት ከሆነ ደግሞ ፈርስት ኢምፕሬሽን የምንለው መጀመሪያ አካባቢ የነበራችሁን ፐርፎርማንስ በማየት ጀጅ ማድረግ ነው። ከዛ ወዲያ ፐርፎርማንሳችሁ ሊቀንስ ይችላል። ግን መጀመሪያ ላይ አሪፍ ፐርፎርም ስላደረጋችሁ ምን ልታገኙ ትችላላችሁ? ጥሩ የሆነ ሬቲንግ ልታገኙ ትችላላችሁ። ይህ አንድ የሚከሰት ኤረር ነው ፐርፎርማንስ አፕሬት ሲደረግ። ስለዚህ የዚህ ዲስክሪፕሽን ደግሞ ምንድን ነው የሚለው? ሲሚላር ፐርፎርማንስ ሬትድ ዲፈረንትሊ ነው የሚለው። ስለዚህ ይህ ልክ ነው። ለምሳሌ ሰራተኞች ሪሰንስ እና ፕራይሜሲያቸውን ብቻ አይተህ ፐርፎርማንሳቸው ልትወስን ትችላለህ። ግን ከሌሎች ሰራተኞች ጋራ ሪሰንትሊ ወይም ፕራይሜሲ ላይ አሪፍ ፐርፎርም ሊያደርጉ ይችላሉ። ግን ከዛ ወዲያ ፐርፎርማንሳቸው ከሌሎች ኦርጋናይዝ ሰራተኞች ጋር እኩል ቢሆን እንኳን ፕራይሜሲ እና ሪሰንስ ኢፌክትን ከተጠቀምን ኦንሊ ምንድን ነው የመጀመሪያና የቅርብ ጊዜ ፐርፎርማንሳቸውን በማየት ስለሆነ ሌሎች ሰራተኞች ጋር እንኳን እኩል ፐርፎርማንስ ቢኖራቸው የእነሱን ፐርፎርማንስ ዲፈረንትሊ ሬት ልናደርግ እንችላለን። ስለዚህ ይህ ልክ ነው ማለት ነው። ቢ ላይ ስንመጣ ሃሎ ኤንድ ሆርን ኢፌክት ነው የሚለው። ሃሎ እና ሆርን ኢፌክት ዲስክሪፕሽኑ ምንድን ነው የሚለው? ኮንትራስት ቱ ዘ አዘር ፒፕል ነው የሚለው። ይሄ ልክ አይደለም። ምክንያቱም ሃሎ እና ሆርን ኢፌክት ምንድን ነው ኮንትራስት ማድረግ ላይ ሳይሆን ዋና ትኩረቱ ምንድን ነው የሚያደርገው? ጀነራላይዝ ዋን ትሬት ነው። በአንድ ባህሪያቸው ይታያል። የአንድ የምትሰሩት ስራ ሊሆን ይችላል፣ የምታሳዩ ባህሪ ሊሆን ይችላል በኦርጋናይዜሽን ውስጥ። በሱ መሰረት ጀነራላይዝ የሆነ ፐርፎርማንስ ሬቲንግ ስለ ሰውየው መስጠት ነው እንጂ ኮንትራስት ማድረግ አይደለም። ስለዚህ ሃሎ እና ሆርን ኢፌክት ይህንን ነው የሚያሳየው ማለት ነው። ቢ ልክ አይደለም። ሲ ላይ ኮንትራስት ኢፌክት ኢረር ስንመጣ ጀነራላይዚንግ ቤዝድ ኦን ዋን ትሬት ይላል። አያችሁ ቢና ሲ ተገላብጧል ማለት ነው። ስለዚህ ኮንትራስት ኢረር ከሆነ ኮንትራስት ቱ ዘ አዘር ፒፕል በማድረግ አንድ ሰራተኛ ባለው አፈጻጸም ብቻ ሳይሆን ከሌላ ሰራተኛ ጋር በማነጻጸር ጀጅ ስታደርገው የሚፈጠር ኢረር ነው። ምክንያቱም አክቹዋሊ ሰራተኛ የሰራው አሪፍ ሊሆን ይችላል፣ ግን ከሱ የበለጠ ሌላ ሰው ከሰራ የእሱ ፐርፎርማንስ ዝቅተኛ ሊደረግበት ስለሚችል ማለት ነው። ስለዚህ ኮንትራስት ኢረር ከሆነ ይሄ ነው። ግን ጀነራላይዝ ቤዝድ ኦን ዋን ትሬት ነው የሚለው። ይሄ ደግሞ ሃሎ እና ሆርን ኢፌክት ስለሆነ ሁለቱ ተለዋውጠዋል። ዲ ላይ ስንመጣ ሳምፕሊንግ ኢረር ነው። ሳምፕሊንግ ኢረር ላይ ደግሞ ዲስክሪፕሽኑ ምን ይላል? ኢንሰፊሽንት ኢንፎርሜሽን ይላል። ሳምፕሊንግ ኢረር ማለት ኢንሰፊሽንት ኢንፎርሜሽን መኖር ሳይሆን በቂ ያልሆነ ሳምፕል ያለመኖር ችግር ነው እንጂ በቂ ያልሆነ መረጃ ያለመኖር ችግር አይደለም። ስለዚህ ኢንአዲኩዌት ሳምፕሊንግ ነው ችግሩ። ስለዚህ ዲም ልክ አይደለም። ስለዚህ ትክክለኛ መልሳችን ነምበር 4 የሚሆነው ኤ ሪሰንሲ ኤንድ ፕራይሜሲ ኢፌክትስ ምን እንዲፈጠር ያደርጋሉ? ሲሚላር ፐርፎርማንስ ቢኖራችሁ እንኳን ዲፈረንት ሬት እንድትደረጉ ያደርጋል ማለት ነው። ይህን ይመስላል ኮሽን ነምበር 4። ኮሽን ነምበር 5 ላይ ስንመጣ ብላንክ ኢዝ አን ኦርጋናይዜሽን ዋይድ ሶርስ ኦፍ ትሬኒንግ ኒድ አሰስመንት ነው የሚለው። ስለዚህ ኤ ፐርፎርማንስ አፕሬዛል፣ ቢ አቲቱድ ሰርቬይ፣ ሲ ግሪቪያንስ፣ ዲ ኩዌሽነሪ ነው የሚለው። ስለዚህ ኩዌሽን ነምበር 5ን ስናየው ኦርጋናይዜሽኑ ምንድነው ዋይድ ሶርስ ኦፍ ትሬኒንግ ነው የፈለገዋል። በጣም ከፍተኛ የሆነ የትሬኒንግ ኒድን አሰስ ለማድረግ ፈለገ። ስለዚህ የትኛው ሜትድ ነው አዋጭ ነው የሚለው። ኤ ላይ ስንመጣ ፐርፎርማንስ አፕሬዛል ይለናል። ፐርፎርማንስ አፕሬዛል ከሆነ ፎከስ ኦን ኢንዲቪዥዋል ፐርፎርማንስ ጋፕ ነው። ኢንዲቪዥዋል ፐርፎርማንስ ጋፕ ስንል በስራውና ሰውየው በሚሰራው ስራና አክቹዋሊ ስራውን ለመስራት በሚያስፈልገው መካከል ያለውን ስኪል ጋፕ ማየት ላይ ነው የሚያተኩረው። ግን ኦርጋናይዜሽን ዋይድ ኒድ ላይ አይደለም የሚያተኩረው። ምክንያቱም የአንድ ሰራተኛ ችግር የላኛው ሰራተኛ ችግር ላይሆን ስለሚችል ማለት ነው። ይሄ አያስኬድም። ቢ ላይ ስንመጣ አቲቱድ ሰርቬይ ነው። አቲቱድ ሰርቬይ ልክ ነው። ምክንያቱም ሰርቬይ አሰስ የሚያደርገው ኮሌክቲቭ የሆነ ሴንቲመንት፣ አጠቃላይ የሁሉም ቅሬታ የሁሉም ችግር ላይ አክሮስ ኦርጋናይዜሽን ስለሆነ ይሄ ልክ ነው። ሶስተኛው ግሪቪያንስ ነው። ግሪቪያንስ ላይ ስንመጣ ይሄ ልክ አይደለም። ምክንያቱም አድሬስ የሚያደርገው ኢንዲቪዥዋል ኮምፕሊያንት ነው፣ የአንድን ሰው ቅሬታ የአንድን ግለሰብ ቅሬታ ነው እንጂ ብራውድ ትሬኒንግ ኒድን አሰስ ለማድረግ ያን ያህል ኢፌክቲቭ አይሆንም። ዲ ላይ ስንመጣ ደግሞ ኩዌሽነሪ አለ። ኩዌሽነሪ ስናይ ደግሞ ኢንኮሬክት ነው። ምክንያቱም እንትሉ ካታጎሪያዝ ዋይድ ውስጥ ነው የሚመደበው። ኩዌሽነሪ ግን እንደ ቱል ነው እንጂ እንደ ሶርስ አይደለም የሚያገለግለን። እዚህ ጋር የተጠየቅነው ሶርስ ስለሆነ ትክክለኛ መልሳችን የሚሆነው ቢ አቲቱድ ሰርቬይ ነው። ይህም በማድረግ ዋይድ ሶርስ ኦፍ ትሬኒንግ ኒድን አሰስ ማድረግ ይቻላል በኦርጋናይዜሽን ውስጥ ማለት ነው። ስለዚህ ኩዌሽን ነምበር 5 ቢ ይሆናል ማለት ነው። እሺ ስድስተኛው ላይ ስንመጣ which one of the following is incorrect ነው። ልክ ያልሆነ ስቴትመንት የትኛው ነው ይላል። ኤ ሃይ ፐርፎርማንስ ሪዛልትስ ፍሮም appropriate behavior፣ ቢ discretionary behavior is what leads to high performance፣ ሲ high performance is a function of effective use of KSA ነው። KSA ማለት ኖሌጅ ስኪል እና ኤቢሊቲ ማለት ነው። ዲ ኦል ኦፍ ዘ አባቭ ነው። ስለዚህ እያንዳንዱ ስናየው ኤ ላይ ሃይ ፐርፎርማንስ ሪዛልትስ ፍሮም አፕሮፕሪየት ቢሄቪየር ይላል። ይሄ ልክ ነው።
ምክንያቱም አፕሮፕሪየት የሆነ ቢሄቪየር ማሳየት ከቻላችሁ በኦርጋናይዜሽን ውስጥ ሃይ ፐርፎርማንስ ልታመጡ ትችላላችሁ ማለት ነው። ቢ ላይ ስንመጣ ደግሞ ዲስክሪሽናሪ ቢሄቪየር ኢዝ ዋት ሊድስ ቱ ሃይ ፐርፎርማንስ ነው የሚለው። ዲስክሪሽናሪ ቢሄቪየር ማለት ምንድነው? ልክ አይደለም። ምክንያቱም ዲስክሪሽናሪ ቢሄቪየር ማለት ውሳኔዎችን ስንወስን በራሳችን አመለካከት ሰብጀክቲቭ የሆነ ክራይቴሪያ ተጠቅመን ነው እንጂ ኦብጀክቲቭሊ አናላይዝ አድርገን አይደለም። ይሄ ደግሞ ለሃይ ፐርፎርማንስ ሊድ የሚያደርግ ነገር አይደለም። ስለዚህ ኢንኮሬክት የሆነው ይሄ ነው ማለት ነው። ሶስተኛ ሃይ ፐርፎርማንስ ኢዝ ኤ ፈንክሽን ኦፍ ኢፌክቲቭ ዩዝ ኦፍ ኬኤስኤ ነው የሚለው። ይሄ ልክ ነው። ምክንያቱም ሃይ ፐርፎርማንስ ምን ላይ ያተኮራል? ኖሌጃችን ስኪልና አቲቲዩድን በአግባቡ ከተጠቀምን ሃይ ፐርፎርማንስ የማይመጣበት ምክንያት አይኖርም ማለት ነው። ዲ ኦል ኦፍ ዘ አባቭ ነው የሚለው። ስለዚህ ቢ ስለሆነ ኢንኮሬክቱ ለኩዌሽን ነምበር 6 መልሳችን ቢ ይሆናል ማለት ነው። ኩዌሽን ነምበር 7 ላይ ስንመጣ which one of the following is not measured to evaluate a training program ነው የሚለው። ስለዚህ እዚህ ጋር ከተዘረዘሩት ውስጥ ሜዥር ለማድረግ የማይጠቅመን የትሬኒንግ ፕሮግራም የቱ ነው የሚለው። ኤ ትሬኒንግ ሪያክሽን፣ ቢ ዋት ኢዝ ለርንድ፣ ሲ አሰሲንግ ዘ ኦዲየንስ፣ ዲ ቼንጂንግ ቢሄቪየር፣ ኢ ኢምፕሩቭድ ፕሮዳክቲቪቲ ይላል። ስለዚህ ኤ ላይ ስንመጣ የትሬነሩ ሪያክሽን ነው። ትሬነር ሪያክሽን ማለት ፖስት ትሬኒንግ ያለው ፊድባኩ ምን ይመስላል የሚለውን በማየት በእሱ ማወቅ እንችላለን። ይህም ሜዥር ለማድረግ ይጠቅመናል። ልክ ነው። ቢ ላይ ዋት ኢዝ ለርንድ ነው። ዋት ኢዝ ለርንድ የሚለው ምንድን ነው? ምን ተማራችሁ የሚለውን ለማድረግ የተለያዩ አሰስመንቶችን በዋናነት ፈተናዎችን በማዘጋጀት ምን ያህል አውቀዋል፣ ከዚህ ትሬኒንግ ምን ያህል ልምድ አግኝተዋል የሚለውን መመዘን ይቻላል። ይህ የሚያስኬዳ ሜዥር ለማድረግ ትሬኒንግ ፕሮግራሙን ኢቫሉዌት ለማድረግ ምን ያህል ኢፌክቲቭ እንደሆነ ይጠቅማል ማለት ነው። ሲ ላይ ስንመጣ አሰሲንግ ዘ ኦዲየንስ ነው። ኦዲየንሱን አሰስ ማድረግ ግን ያን ያህል ኢፌክቲቭ አይደለም። ከዲሞግራፊ አንጻር ይህን ያህል ወንድ፣ ይህን ያህል ሴት፣ ይህን ያህል ሰልጣኝ ምናምን ብሎ መለየቱ ያን ያህል ኢፌክቲቭ አይደለም። ሜዥር አያደርግም የትሬኒንግ ፕሮግራም እንትኑን ማለት ነው ኢፌክቲቭነሱ። ሲ አያስኬድም። ዲ ላይ ስንመጣ ቼንጅን ቢሄቪየር ነው። ቼንጅን ቢሄቪየር ማለት አክቹዋሊ በስራው ላይ ያላቸውን የባህሪ ለውጥ እንዴት ነው ከበፊቱ አንጻር ፐርፎርም የሚያደርጉት የሚለውን ኦብዘርቭ በማድረግ በሚሰሩ ስራ የትሬኒንግ ፕሮግራሙን ኢቫሉዌት ማድረግ እንችላለን ማለት ነው። ይሄ ልክ ነው። ኢ ላይ ስንመጣ ኢምፕሩቭ ፕሮዳክቲቪቲ ነው። ይሄ ግልጽ ነው። ኢምፕሩቭ ፕሮዳክቲቪቲ ካለ የተለያዩ ፐርፎርማንስ ሜትሪኮች ይኖራሉ። ፕሮዳክቲቪታቸው ተሻሽሏል የሚለውን በማየት ከዛ ትሬኒንግ ከወሰዱ ወዲያ እንዴት ነበር፣ በፊት ትሬኒንጉ ሳይወስዱ እንዴት ነበር ፕሮዳክቲቭ የሚለውን በማነሳሰር ሜዥር ማድረግ ይቻላል የትሬኒንግ ፕሮግራሙ። ስለዚህ ትሬኒንግ ፕሮግራም ኢቫሉዌት ለማድረግ የማይጠቅመው የትኛው ነው ማለት ነው? ሲ አሰሲንግ ኦዲየንስ ይሆናል። ስለዚህ ኩዌሽን ነምበር ሲ መልሳችን ሲ ነው ማለት ነው። እሺ ኩዌሽን ነምበር 8 ላይ ስንመጣ which should be considered in performance management ነው የሚለው። ስለዚህ ፐርፎርማንስ ማኔጅ ሲደረግ የትኛውን ነው ኮንሲደር ማድረግ ያለብን ነው የሚለው። ኤ ዴቨሎፒንግ ፐርፎርማንስ ክራይቴሪያ፣ ቢ ፕሮቫይዲንግ ኮንቲኒስ ፊድባክ፣ ሲ ኢንቮልቭ ሰቦርዲኔቲንግ ክራይቴሪያ ሴቲንግ፣ ዲ ዩዚንግ ኢት ፎር ዴቨሎፕመንት ፐርፐዝ፣ ኢ ኦል ነው የሚለው። ስለዚህ ፐርፎርማንስ ማኔጅመንትን ዴቨሎፕ ስናደርግ ኮንሲደር ማድረግ ያለብን ነው የሚለው። ይሄ ላይ ዴቨሎፕ ኦብጀክቲቭ ፐርፎርማንስ ክራይቴሪያ ነው የሚለው። ስለዚህ የፐርፎርማንስ ክራይቴሪያ ኦብጀክቲቫችሁን ዴቨሎፕ ማድረጋችሁ ቀድማችሁ ክራይቴሪያውን በዚህ መሰረት ነው አሰስ የሚደረጉት ብላችሁ ማስቀመጣችሁ ለምን ይጠቅማል ካላችሁ ሰብጀክቲቪቲን ለማስወገድ ይጠቅማል። ይሄ ልክ ነው። ቢ ላይ ሲመጣ ፕሮቫይድ ኮንቲኒስ ፊድባክ ነው። ለሰራተኞች ኮንቲኒስ ፊድባክ በመስጠት ለመቆጣጠር ያስችለናል። ይህም ከግምት መግባት አለበት። ሶስተኛ ኢንቮልቭ ሰቦርዲኔት ክራይቴሪያ ሴቲንግ ነው። ክራይቴሪያው ሴት ሲደረግ የተለያዩ ሰቦርዲኔቶችን በማካተት ያንን የፐርፎርማንስ ክራይቴሪያ ቢወጣ አሪፍ ነው። ይህም ኮንሲደር ይደረጋል በፐርፎርማንስ ማኔጅመንት ውስጥ ማለት ነው። ሌላኛው ዩዚንግ ኢት ፎር ዴቨሎፕመንት ፐርፐዝ ነው የሚለው። ስለዚህ ዋና ዓላማው ኢቫሉዌት በፐርፎርማንስ ማኔጅ መደረጉ ኢቫሉዌት ለማድረግ ብቻ ሳይሆን እነሱ ኢቫሉዌት ከተደረጉ በኋላ ኦርጋናይዜሽኑን ለማሳደግ ኦርጋናይዜሽኑን ዴቨሎፕ ለማድረግ ፐርፐዝ ነው የሚለው። ኢኦል ይላል። ስለዚህ ትክክለኛው ማን ነው? ሁሉም ልክ ናቸው ማለት ነው። ኩዌሽን ነምበር 8 ኢኦል ይሆናል ማለት ነው። እሺ ኩዌሽን ነምበር 9 ላይ ስንመጣ which one of the following is a true statement ነው የሚለው። ኤ ሰሌክሽን ፕሮቫይድስ ኤ ፑል ኦፍ አፕሊኬሽን ነው የሚለው። ቢ ፐርፎርማንስ አፕሬዛል አትራክት ካንዲዴትስ፣ ሲ ሪሙነሬሽን ካቨር ሞኒታሪ ኢንታይትልመንት ፎር ወርክ፣ ዲ ኤ ኤንድ ቢ፣ ኢ ነን ይላል። ስለዚህ የትኛው ነው ትክክለኛ ስቴትመንት ብለን ስንመለከት ኤ ሰሌክሽን ፕሮቫይድ ኤ ፑል ኦፍ አፕሊኬሽን ነው የሚለው። ይህ ሰሌክሽን ሳይሆን ሪክሩትመንት ነው። ልክ አይደለም።
ቢ ፐርፎርማንስ አፕሬዛል አትራክት ካንዲዴት ይላል። ፐርፎርማንስ አፕሬዛል ሳይሆን አትራክት ካንዲዴት የሚያደርገው ምንድነው? ይሄም ሪኩሪመንት ነው። ስለዚህ ፐርፎርማንስ አፕሬዛል ከሆነ ኤግዚስቲንግ ያሉትን ስታፍ ነው ኢቫሉዌት የምታደርገው እንጂ አዲስ እጩዎችን ካንዲዴት ማድረግ ላይ አይደለም ትኩረቱ። ስለዚህ ቢ ልክ አይደለም። ሲ ላይ ስንመጣ ሪሙነሬሽን ከቨር ማኒታሪ ኢንታይትልመንት ፎር ወርክ ነው የሚለው። ይሄ ልክ ነው። ሪሙነሬሽን ገንዘብ ነክ የሆነ ከስራችሁ አንጻር ተያይዞ ያለውን በስራችሁ ልክ የሚገባችሁን ሞኒታሪ ከቨር የሚያደርገው ሪሙነሬሽን ይባላል። ይሄ ልክ ነው። ዲኤ ኤንድ ቢ ይላል። ልክ አይደለም። ኢ ነው የሚለው። ስለዚህ ትክክለኛው መልሳችን ሲ ሪሙነሬሽን ከቨር ሞኒታሪ ኢንታይትልመንት ፎር ወርክ የሚለው ይሆናል ማለት ነው። ኩዌስችን ነምበር 10 ላይ ስንመጣ ብላንክ ዩዝስ ኳንቲፋይድ ስኪል ዊዝ ናሬቲቭ ኤግዛምፕል ኦፍ ፐርፎርማንስ ነው የሚለው። ኤ ባርስ፣ ቢ ክሪቲካል ኢንሲደንት ሜትድ፣ ሲ ቼክሊስት ሜትድ፣ ዲ ፎርስድ ዲስትሪቢዩሽን፣ ኢ ግራፊክ ሬቲንግ ስኬል ነው የሚለው። ስለዚህ እዚህ ጋር ይህን ጥያቄ ስንመለከተው በዋናነት ምንድነው ማተኮር ያለብን እዚህ ጋር ኳንቲፋይድ ስኬልን ተጠቅሞ ዊዝ ናሬቲቭ ኤግዛምፕል ነው የሚለው። ኦፍ ደ ፐርፎርማንስን ኳሊፊኬሽንን የምንለይበት መንገድ የቱ ነው ይላል። ኤ ላይ ስንመጣ ባር ነው። ባር ማለት ቢሄቪየራል አንቾርድ ሬቲንግ ስኬል ማለት ነው። ቢሄቪየራል አንቾርድ ሬቲንግ ስኬል ይባላል። ስለዚህ ይሄ ደግሞ ምንድነው የሚጠቀመው ስፔሲፊክ የሆነ ቢሄቪየርን አለ። እያንዳንዱ ቢሄቪየር ይዘረዘርና እያንዳንዱን ቢሄቪየር የሆነ ኳንቲፋይድ ስኬል ይሰጠዋል ማለት ነው። ለእያንዳንዱ ናሬቲቭ ዲቴይል ነው። ስለዚህ ይሄ ልክ ነው ጥያቄው። ስለዚህ ነው የሚዋራውም ኤ ልክ ነው። ቢ ላይ ስንመጣ ደግሞ ክሪቲካል ኢንሲደንት ሜትድ ነው የሚለው። ክሪቲካል ኢንሲደንት ሜትድ ምንድነው? ዶክመንት ማድረግ ላይ ነው የሚያተኩረው እንጂ የኳንቲፋይድ የሆኑ ስኬሎችን አይጠቀምም። ይሄ ልክ አይደለም። ሲ ላይ ስንመጣ ደግሞ ቼክሊስት ሜትድ አለ። ቼክሊስት ሜትድ ከሆነ የስ ኦር ኖ በማዘጋጀት እነሱን ቼክ ማድረግ ላይ ነው እንጂ ካሳካው ራይት ካላሳካው ኤክስ ማድረግ ላይ ነው እንጂ ናሬቲቭ ስኬል በመጠቀም ኳንቲፋይድ ስኬልን አይጠቀምም ማለት ነው። ዲ ላይ ስንመጣ ፎርስ ዲስትሪቢዩሽን ነው የሚለው። ፎርስ ዲስትሪቢዩሽን ላይ ስንመጣ ደግሞ ራንክ ማድረግ ነው ኢምፕሎዮችን ኢንቱ ካታጎሪ ላይ ነው የሚያተኩረው ይሄ እንጂ ኳንቲፋይድ ስኬልን በመጠቀም አናላይዝ ማድረግ ላይ አይደለም ማለት ነው። ዲ ላይ ስንመጣ ደግሞ ግራፊክ ሬቲንግ ስኬል ይላል። ግራፊክ ሬቲንግ ስኬል ማለት ጀነሪክ የሆነ ዲስክሪፕሽን መጠቀም ላይ ነው እንጂ ስፔሲፊክ ናሬቲቮች ላይ አያተኩርም። ስለዚህ ለኩዌስችን ነምበር 10 ትክክለኛው የሚሆነው ባርስ ነው። ቢሄቪየራል አንቾርድ ሬቲንግ ሲስተም ይባላል። የተለያዩ ኤግዛምፕሎችን ያስቀምጥና እነዛን ባህሪዎች እያንዳንዱን ኳንቲፋይ ስኬል ሰጥቶ ምንድነው አናላይዝ የሚደረግበት ሂደት ነው። ስለዚህ ኩዌስችን ነምበር 10 ባርስ ይባላል ማለት ነው። ስለዚህ ፓርቷን ይህን ይመስላል። ቀጣይ በፓርት 2 እና 3 እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያልን በዚህ ኮርስም በሌሎች ላይም ከፈለጋችሁ እዛ ግሩፕ ላይ ማግኘት ትችላላችሁ። በቀጣይ ምን ልስራላችሁ፣ ምን ይጨመር፣ ምን ይቀነስ በኮመንት ላይ አሳውቁኝ። በቀጣይ እስከምንገናኝ ቻው፣ መልካም ጊዜ።